ደቪዬ አብሮኝ ያደገ አንድ ልጅ አለ፣ የሰፈሬ ልጅ በጣም ነው የምንዋደደው ከልጅነቴ ጀምሮ። ስሙ ግን ካሊዶ ነው። እና እንዴት ነው ነገሩ ሲባል ቃል ለእግሬ መንገድ ለመንገዴ ብርሃን ነው። እና ምንድነው አላመነም። ወንድሜ በዚህ ዘመን ካመነውም ራሱ ተመርጦ አይደል እንዴ? ጴንጤ ስለሆነ እኮ ሰው አይጋባም። አሁን ለምሳሌ ነጠላ አርገው ምንድነው ነጭ ቀሚስ አርገው አይታል በቴሌቪዥን ቃላዋዲ ሌላ ሚኖር ይሆናል አይዶና አላቅም፣ ግን ቃላዋዲን አውቃለሁ። አሁን እዛ ያለው አሉ ወንጌል የገባቸው ድኛለሁ ጸድቄያለሁ የሚሉ አሉ። ነጠላ አርገዋል፣ ጋቢ አርገዋል። አሁን ከነሱ ውስጥ አንዱ ያ ወንጌል የገባው ልጅ እህትህን ላግባት ቢለኝ እምቢ ልለው ነው ዴቭ እንዴ ምን ነው ነጠላ አርጎ ሊያገባት ነው እንዴ? ጋቢ አርጎ አግኝቼ ነው እዚህ ኮታ አርጎ ፈርዞ አሜን ነው ሃሌሉያ ምናምን ቀረ ድነሃል ሲሉት እሱን ጌታ ያውቃል። ዞር በል ጸድቀሃል። አይ እሱን ጌታ ነው የሚያውቀው። ራባሹ የለም ራባሹ ሻምናን የለም። እህትን የሚያክል ነገር ለእንዳንተ አይነት አውሬ አይሰጥ እና ከክርስቲያንም ተመርጦ ነው የገባው ወንጌል ቃሉ እንደገባው በመጽሐፍ ቅዱስ ክርስትናን እንደጀመረ አጣራለሁ። ይሄን ሳጣራ ክርስትናን በልሳን ነው የጀመረው። ይሄን ሳጣራ ክርስትናን በቃሉ ነው የጀመረው። እናቴ ይሄኛው ነው የሚሻል። ልጅቱን ይራባሻ ሰላባታ ብለ ማስተዳደር አትችልም። በእግዚአብሔር ቃል ነው የምታስተዳድራት። እሷ ፍቅር እየፈለገች ካንተ ሮማንቲክ ነገር እየፈለገች አይደለም። ሃሌሉያ ራባሶሻቴና ማክራ ጌታ ነው ፍቅር ኖ የጌታ ፍቅር አጋፔ ነው። ሴቶቹ ደግሞ የሚፈልጉት ሌላ ፍቅር አለ። መዝናናት ይፈልጋሉ፣ መጫወት ይፈልጋሉ፣ ሽርሽር ይፈልጋሉ፣ ወክ ማድረግ ይፈልጋሉ ወዘተ አይደለም። ምን መሰለሽ ጌታ ምናምን ያንተን ከሴት ጋር እኮ ነው እያወራ ያለው። ሴት ምንድን የምትፈልገውን አታውቅም እንዴ? ለቀረው ቸርች አለ አምጣት። እኛ ቆሮንቶስ ማቴዎስ እያስጠናን ነው፣ ታጠናለች። አንተ ደግሞ ጌታ የሰጠ በተጨማሪ እንድታንሸራሽራት ነው፣ እንድታዝናናት ነው። ካፍቴሪያ ወስደ አዝናናት ነው፣ አንሸራሽራት ነው። ፍቅርን ገለጥላት ነው። ወድሻለሁ፣ አፈቅርሻለሁ ምናምን ይሄ ፍቅር ቃላቶች ማለት ነው። ክርስቲያን ሴቶች ድንጋይ ናቸው ያለሃል፣ ስሜት የላቸውም ያለሃል፣ ፍቅር ቃላት አይፈልጉም ያለ ማን ነው? እንደዚህ እና ለዚህ እኮ ነው አሕዛብ የሚያምራቸው። አሕዛብ ሴኬም የሚያምራቸው። ሴኬም መጣና ይናገራታል አልኩ በቃ እንደ ወይኔ አንቺ የምትመስል ልጅ አለች እንዲህ በዓለም ላይ ምናምን ይላል። በቃ ወከክ እኔ ይላል ወንድማችን እድሜ 40 ነው እና ላገባ አስባለሁ፣ ግን የጌታ ፈቃድ ይሁን አይሁን አላውቅም ይላል። 40 ዓመት ሆኖ ሰው የጌታ ፈቃድ ይሁን አይሁን ላገባ እያሰብኩ አይባልም። ለምን? አንደኛ በተገለጠ መጽሐፍ ውስጥ ተጽፏል። ሰው ማግባት በሚገባው እድሜ በደረሰ ጊዜ ያግባ ብሎ አዞታል። አሁን ለዚህ ለየት ያለ ጸሎት ፕሮግራም ያዝ። ጌታ ሆይ በእርግጥ አሁን 46 ዓመቴ ነው እንዳገባች ፈልጋል እህሪ። ይሄ ሰውዬ የጌታን ፈቃዱ ማወቅ ፈልጎ አይደል። ባጭሩ ሴት ጠይቄ ማግባት የምችል አይደለሁም፣ ፈሪ ነኝ። ስለዚህ በተአምር እንዳዳም አይኔን ስከፍ ሴትዮዋ አጠገቤ ትቆም ብሎ ከመጸለይ ውጪ ትርጉም የለው። ምክንያቱም ተገልጧል። አንድ ነገር የጌታ ፈቃድ ነው አይደለም ለማለት ከቃሉ ጋር ይስማማል አይስማማም? ቀላል ነው። ጥቅስ አለው የለውም? ስለዚህ እዚህ ውስጥ እድሜው ለትዳር የደረሰና ሚስቱን የሚያበላበት የሚያለብስበት በቂ ገቢ ያለው ሰው እንዲያገባ የማን ፈቃድ ነው ማለት ነው? የጌታ ፈቃድ ነው። ከቃሉ ጋር ይስማማል። ብታገባ ጌታ ይከብራል እና ቃሉ ይደግፋል። አንተ ማድረግ ያለብህ ምንድን ነው? ጌታ ስለፈቀደልህ ጌታም ስለሚከብርበት ከቃሉም ጋር ስለሚስማማ ምንድን ማድረግ? ወደ ሶስተኛው ስቴፕ ወደ ሌላኛው ስቴፕ ትሄዳ። ምን? ሚስትን የሚፈልግ መልካም ማድረግ። በቃ የጌታ ፈቃድ ነው። ጌታም ይከብራል፣ ቃሉም ይደግፋል። ተነስተ ምን መፈለግ ብቻ ነው? ምን ሚስት መፈለግ አይንን ጨፍነ ሳይሆን ከፍተህም ከተሳካ ተጨፍኖ ሚስት አይፈለግ። በደንብ ከፍተ። በዚህ ዘመን ደግሞ ጭራሽ ጨፍና አይሆንም። በደንብ ከፍተ ነው የሚሆነው። አሁንም በዚህ ከወጣቶች ጋር በተያያዘ ይሁንና ጌታ ሆይ ማግባት የሚገባኝ እድሜ ጋር ደርሻለሁ፣ ግን እማታምንች ልጅቷ የማያምን ነው ልጁ ብዬ ብል
ከቃሉ ጋር አይሄድም ማለት ነው። ስለዚህ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። የሆነ ውስብስብ መንገድ አትሂዱ። ጌታ ሆይ ምን ትላለህ በዚህ ነገር ላይ? ፈቃድ ነው አይደለም? በልቤ ተናገረኝ፣ በውስጤ ተናገረኝ አይደለም። ከቃሉ ጋር ካልሄደ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። ለመሰላችሁ የሆነ ልዩ አገልጋይ የምትፈልጉት አሁን ካንቺ ጋር ያለው እሱ ባልሽ አይደለም የሚል የምትፈልጉት የተጻፈውን ነገር ለመጠቀም ስለማትፈልጉን የተጻፈው ነገር ላይ ያለውን ነገር ከፈጸምከው አለቀ። የጌታን ፈቃድ አውቀሃል። የጌታ እጅ አለበት፣ የጌታ ፈቃድ አለበት በዛ ውስጥ። በተጻፈው ጥቅስ ውስጥ ለምሳሌ እንደው ዝም ብዬ ልሰው 2 ቆሮንቶስ 6:14 የሚያምን ከማያምን ጋር ምን ንብረት አለው ይላል አይደል? ክርስቶስ ከቤልሆር ጋር ማለት ዓለማውያንን ከሚገዛው ዓለማዊ መንፈስ ጋር ዲሞን ጋር ምን ተካፋይነት አለው? አለቀ። ስለዚህ ወድጃት ነው ወድጀው ነው ምናምን አይሰራም ማለት ነው። የሚያምን ከማያምን ጋር ምን ንብረት አለው ካለ ከማያምን ጋር ህብረት መጀመር የማን ፈቃድ አይደለም ነው? የጌታ ፈቃድ አይደለም። ምንም ማካበድ ማወሳሰብ አያስፈልገው፣ ቀላል ነው ማለት ነው። እዚህ ውስጥ ያላችሁ ማግባት የምትፈልጉ ሰዎች በጋብቻችሁ ማን እንዲከብር ፈልጋችሁ? ራስ እንድትከብር? ጓደኞች ሁሉ አግብተዋል፣ አንተ ብቻ ነህ ያላገባኸው፣ ስለዚህ ከነሱ በታች ሆነሃል እና በዛ ልትከብር ነው? ወይስ ባንተ ጋብቻ ኢየሱስ ይከብራል ብለህ ነው? እሺ ድግሱንስ እንዴት ነው ማድረግ የፈለከው? ድግስ እናተ አባት የብዙ ሰው ሰርግ በልተዋልና እነሱን ለማስከበር አንዳንድ ጴንጤ ድግስ ስለዚህ ነው የሚበላሸው። በዚህ በኩል ቃሪቦ በዚህ በኩል ጠጅ የሚቀርብበት ምክንያት ለእግዚአብሔርም ክብር ለወላጅም ክብር ተብሎ፣ ወላጅ ሌላ ነው ሃይማኖቱ። እንደ እኔ ስንት ሰው ሰርግ ጠጥቻለሁ በልቻለሁኝ፣ ቃሪቦ ብቻ አይሆንም ታሰድበኛለህ። እና በዚህ በኩል ጠላ ጠጅ ለሚፈልጉ በዚህ በኩል ቃሪቦ ምናምን፣ ይሄኛው ለእግዚአብሔር ክብር ይሄኛው ለቤተሰብ ክብር። ሰርጋችን እንኳን ራሱ ይሄ ድግሱ እንኳን ለእግዚአብሔር ክብር የሚዘጋጅ አይደለም። ዲናት ለናቴ ክብር ለአባቴ ክብር። የመኪናው ውድድር ውስጥ እንገባለን ደግሞ እንደው ዝም ያን ምሳሌ እኮ ለማቅረብ የመኪና ውድድር የእንትና የከሊስ ሰርግ ቀን 10 መኪና ነው የመጣው፣ የኔ 20 ነው ማደርገው። ከዛስ እንከራያለን፣ ማናቀውን ሰው ሁሉ በሰው መኪና እንደረድራለን። ለማን ክብር? ይሄ መኪና ሰልፉ እንኳን ለአንተ ክብር ነው ለእግዚአብሔር ክብር ነው ወይስ ስለተጠሩ የመጡ ናቸው? ስለተጠሩ መጥተው ከሆነ ጥሩ ነው፣ ግን ምናደርገው ነገር ሁሉ ለእግዚአብሔር ክብር ነው የምናደርገው ወይስ ለማን ክብር ነው? ለራስ ነው ለቤተሰብ? ወላጆቼ ሰው ድግስ እየበሉ ነውና ስንት ዘመን የኖሩት፣ በእኔ ሰርግማ ሰፈር መንደሩ መደሰት አለበት። ስለዚህ ለክርስቲያን ወንድሞቼ ይሄውና በዚህ በኩል ይሄን የፈረደበት ቃሪቦ ወይ ብርዝ አለ፣ በዚህ በኩል ደግሞ ጠጅ። ከዛ ሰርጋችሁ ለእግዚአብሔር ክብር ይሁን ለሰይጣን ይሁን ማይታው ምስቅልቁል ይወጣ። በዚህ በኩል እኔም ወጋየሁ እንደ ሰው አምላክ ብርዝ ነው ለአምላክ ምስጋና ይድረስ ጴንጤ ኪቦርድም ስለሌለ በዚህ በኩል ይጨስልሃል አዋራው። ጠጁም አለ ምን አለ። አንተ ምን አይነት ሙሽራ እንደምትሆን በቃ ጓደኞቼ ቸርች እዚህ ጋር ቆመዋል። በቃ እኔም ወጋየሁ እንደ ሰው እኔም ወጋየሁ እዚህ ይመጣል እመናው ጴንጤ ይዋጥልሃል። ለምን ሲባል ለእግዚአብሔርም ክብር ለሰውም ክብር ሰርታ አትችል። የኔም ክብር ብላ እግዚአብሔርም ክብር ብላ አይሆን። ከዛ የሚያስጠላ ሰርግ ትሳቀቃለህ። እኛ እዚህ ጋር ሆነን ቃሪቦ ምን ያህል ያነቃቃ፣ ቁጥራችንም ትንሽ ነው። ሞት ትንልላለን በቃ ከዚህም የሚበል እዛ ጋ በስማም በቃ ድብልቅልቅልቅ ባቢሎን ይሆንልሃል፣ አዛጦን ይሆንልሃል። አንተ በማል የሌለ ሰርግ በቃ አሁን የሚያሳዝነው የሚቀጥለው እሑድ ትመጣለህ። ቆፍጠን ማለት የምታረገው ነው። አይ ማየ የኔ ክርስቲያን ሰርግ ነው፣ እኔ ጭፈራ ምናምን ተሳክሮ በጠርሙስ መደባደብ መፈነካከት በኔ ሰርግ ላይ ማደርገው ሁሉ ለእግዚአብሔር በኔ ሰርግ ላይ ኢየሱስ ከመጣ ይበቃል። በቃ የሰፈር ሰው ከመጣ በስነ ስርዓት አርፎ ውሃውን ጠጥቶ ምግቡን በልቶ ስንዘምር ዘምሮ ከደበርነው መሄድ መብቱ። እኛ ግን ዘምረን ለእግዚአብሔር ክብር ነው ብሎ ማለት። አንድ ወንድሜ በጣም ቆራጥ ነው፣ እሱም ሚስቱም
ቆራጥ ናቸውና አንዳንድ ጊዜ ቆረጥ ስትሉ ነው ቤተሰብ ለጊዜው በቃ እንደውም ሰርግሽ ላይ ማልገኝም እንደውም ይቅር ምናምን የሚሉት ውሸታቸው ነው። ከዛ በኋላ አይ በእኛ ሰርግ አይቻልም ሁለቱም አሉ። እንግዲህ እንደዛ ከሆነ አልመጣምም ሰርጉም ላይ አልገኝ ምናምን አሉ። ቀኑ ደረሰ ሳምንት ልጆቹ ንቅንቅ አይሉ አባት በዚህ ይሽከረከ በጭራሽ ልጅቱ ሞቼ ይገኛል የኔ ሰርግ ላይ ሆነ በቃ እዛው ቸርች ነው የምንጨርሰው እዛችሁ ኩኪሷ ምናምን ተዘጋጃለች እዛው መዝሙር እዛው ምንጠራው የሰፈር ሰው ሁሉ እዛ ነው የሚመጣው። እኔ እዚህ ድንኳን ጥዬ እንትን ካላልኩኝ ካልተጨፈረ ነው ባንድ ካልመጣ ነው አለች 3 ቀን በቃ ዘጓት አንመጣም አንገኝ። ከዛ በኋላ እሑድ ከሰዓት 8 ሰዓት ላይ ነበር ሰርጉ እና ስንመጣ ያጅበን ስንመጣ ወላጅ ፊት ለፊት ተደርድሮልሃል አበሻ ለብሰው ምናምን ብለው አባትየው ቁጭ ብለው ምን ያመጣል የኃጢአተኛ ፉከራ አጭር ነው ይላል መጽሐፍ ቅዱስ ኢዮብ ላይ ዝም ብሎ ከዚህ አያልፉ ጡቴን አውጥቼ ነው ምረግምሽ ኢየሱስ ቲና ምናምን እርገሚ ምክንያቱም የለማ ይሰራማ ኢየሱስ እንጨት ላይ ተሰቅሏል። እንጨት ላይ ስለተሰቀለ አይደለም ጡት ሁለቱ ጡት ቢወጣ ምንም የሚመጣ ነገር የለም። በኢየሱስ ቀልድ የለም። ለወላጅ ክብር ለእናት ክብር ብሎ ነገር የለም። ለኢየሱስ ክብር ነው ምን የተወለድነው ምን ኖሮም ምን ሞተው እዛ አሳምራለሁ ብለ ሰው አስደስታለሁ ብለ ሰርግ አዛጦን ሆኖ ሰርግ ባቢሎን ሆኖ ድብልቅልቅ ወጥቶ በዚህ ዱርዬውን ስንመልስ በዚህ በኩል መከራ ስንበላ እንውላለን ማለት ነው። አይ ለእግዚአብሔር ክብር አድርገው አሁን በጮኝነትም በትዳርም ጊዜው በየትኛውም ነገር ቢዝነስም ልጀምር ምን ልበስ ስትል ይሄ ነገር የማደርገው ነገር ለኢየሱስ ክብር ያመጣል አያመጣም? አየው ሁሉ ዓለም ሁሉ ያገባል እኮ አንተ የምታገባው ግን ለማን ክብር ነው? ለኢየሱስ ክብር ነው። ዓለም ሁሉ ይሰርጋል እኮ አንተ የምትሰርገው ለማን ክብር? ለኢየሱስ ክብር። የታደለ ለቅሶውን እንኳን ለእግዚአብሔር ክብር ያውለዋል። ብዙ ወንድሞች ምስክርነት እኔ ጣም የወንጌል ኃይል የቃሉ ኃይል አሁን ባነሳ ስለሚጠቅ እኔ ትዝ ይለኛል ወንድም ፊሽ ያለችውን አንድ ሴት ልጁ ሞታበት ቀብር ላይ እሱ ነው የሰበከው። ልጅቷን እዚህ ጋር አስተኝቶ እሱ ስለ ዘላለም ሕይወት ስለ ትንሣኤ ስለሚመጣው ክብር ያወራል። የታደለ ለቅሶውን ቀብሩን ለእግዚአብሔር ክብር ያውለዋል። ኢየሱስን ያከብርበታል። ያ ቀን ሾኪንግ ነው ለሁላችን። ልጁን ማለት የደረሰች ልጁን አንዲት ሴት ልጁን አሰኝቶ ሰው ይሰብካል ወንጌል። የታደለ ለዚህ ያደርጋል። ሰው ሰርጉን እንኳን ለእግዚአብሔር ክብር ማድረግ ያቅተዋል። ሰርጉን እንኳን ማለት ይሄ ወንዲሻ ምን ይመስለች ሴት ልጁን አጥቶ በቃ ቀብሩ ላይ ድንኳን ውስጥ የከተማው መነጋገሪያ። ከዛ በግልጽ ማለት ነው ሰዎች የእናንተ አምላክ እውነተኛ አምላክ ነው እስኪ በግልጽ ማጠብቋቸው የከተማ ሰዎች ሌላ ሃይማኖት ውስጥ ያሉ ሰው የታደለ ሰው በቤቱ የመጣበትን መከራ እንኳን አጋጣሚውን ለእግዚአብሔር ክብር ይጠብቅ። ሰርግህን እና ለምንድን ነው ልታገቡ የፈለጋችሁት? እህቴ ወይም ወንድሜ ለምንድን ልታጨ የፈለከው? ለማጨት የፈለከው? አሕዛብም ያጫሉ አንተም እንደነሱ ነው ያሰብከው? ወይስ ማጨቴ ለእግዚአብሔር ክብር ነው ነው? ወይስ ካፍቴሪያ ስትሄድ ሁሉም ሁለት ሆኖ ተቀምጧል፣ አንተ ሁሌ ብቻ ነው የምትቀመጠው? ሆድ ብሶ ነው ወይስ ለእግዚአብሔር ክብር ነው? አንቺስ ለምንድን ነው ልታጭ የፈለግሽው? ሴቷ እያንዳንዱ ሴት ሶስተኛ ሁለተኛ ሙከራ ላይ ነች ያለችው ወይም ሶስተኛው ጋር ነች ያለችው። አንቺ እስከ ዛሬ ሰው ሁሉ ቀርቦ ስለማያውቅሽ ሆድ ብሶሽ ነው ከፍቶሽ ነው ነው? ወይስ እኔ ለእግዚአብሔር ክብር ለመንፈሳዊ ሕይወቴ ጤናማነት ለመጪው ትዳሬ ነው ማጨው ብለሽ ነው ማለት ለኢየሱስ ክብር ነው? በጣም ማግባት ትፈልጋለህ። ከዛ ላይ ሆነች ቆንጆ ልጅ አየህ እንድታገባ የጌታ ቃል ይፈቅድልሃል? አዎ። ለጌታ ክብር ይሆናል? አዎ። ሶስተኛውን ምስክርነት ለማግኘት ግን በጣም ማግባት ስለፈለክና ልጅቷ አንተ ስለሰፈርካት አንደኛ ስለሆነችልህ ከዛ በኋላ እዚች ላይ ስትጸልዩ መጠንቀቅ። ምን ማለት ነው? የወሰንከውን ውሳኔ እግዚአብሔር ፊት አታቅርበው። በቃ ወደሃታል፣ ደንግጣሃል። ከዛስ በኋላ እያማረች ነው ጌታ እሺ እንዲልህ ነው የምትፈልገው። ከዛ ትጸልያለህ። በነገራችን ላይ ጌታ እሺ እንዲልህ ፈልገ ጌታ ሆይ ምን ትላለህ ብለህ ብትጠይቀው አይሆንም ቢልህ ምን እንደምትል ታውቃለህ? ይሄ ጠላት ድምጽ ነው። በኢየሱስ በደንብ አሰማ።
ትክክለኛ ድምጽ ቢመጣም አታረጋግጥ። ስለዚህ ጌታ ፊት የሆነ ነገር ላይ ፈቃዱን ለማወቅ ስትፈልግ እምቢም እሺም ላለ ማለት በመጣው ጥያቄ እምቢም እሺም ላለ ማለት መሃል ላይ ሆነ ካልጸለቅ ትክክለኛ መልስ አታገኝ። እህቶች የሆነ ሰንበዲ ሲመጣ ስታይ ዋ በስማ ዋው ቁመት ዋው ደረት ዋው ትከሻ እህቴ ምናምን አይ ላቭ ዩ ምናምን ጌታ ሆይ ምንድነው እዚህ ጉዳይ ላይ ያንተ ፈቃድ ነው ብላችሁ አጸልዩ። ዋው ካልሽ በኋላ መጸለይ ከባድ። የጌታን መልስ በትክክል መስማት አይችል። ገለልተኛ በመሆን ጌታ ሆይ ጠይቆኛል፣ ጥሩ ልጅ ነው፣ ምንም የጎደለው ነገር የለም፣ ግን እኔ አሁን እሺ ማለትም እንቢ ማለትም አልፈልግም፣ አንተ ምን ትላለህ? ያን ጊዜ ነው ትክክለኛው ምስክርነት የሚመጣው። አለበለዚያ በሰውየው የሆነ ነገር ከተሳብሽ በኋላ እሺ እንዲልሽ 90% ካዘነብሽ በኋላ እዛ ጌታ ኢየሱስ አይሆንም ካለሽ በኢየሱስ ስም ማንን? ኢየሱስን የጠላት ድምጽ ነው። በኢየሱስ ስም አውሬው ነው፣ እባቡ ነው። ማንን? ጌታዬን። ወይ ደግሞ ሰውየው ሲጠይቅሽ ምኑም ማያምርሽ አንቺ የሳልሽው አይነት ሰው የህንድ አክተር ማይመስል ንጹህ ኢትዮጵያ በጤፍ ያደገው ማለት ነው። ይሄ ውልጭምጭም ያለው ኢትዮጵያዊ ጠየቀሽ ልበል እና ብዙም አላማርሽ እስቲ ልጸልይበት አለ። መሐለኛ ልብ ላይ ካልሆንሽ እንደዚህ እምቢ ያልሽው ማለት ነው። ወይ ጌታ እንደው እምቢ ባለኝ ጌታው እንደው እምቢ በለኝ እያልሽ ብትጸልይ ጥሩ አይመጣም። ትክክለኛ መልስ አሰብ። ጌታው እንዲህ የጠየቀኝ ነው ግን እኔ ውስጤ ምንም ደስተኛ አይደለም፣ በቃ ሰውየው ምንም አያምርም እና ባልሽ ነው ቢልሽ እንኳን በኢየሱስ ስም አቃለው የጠላት ድምጽ ነው። አሁንም እሺም ቢልሽ እምቢም ቢልሽ የጠላት ድምጽ ነው የሚሆነው። መሃል ቤት ትሆኛለሽ። የውስጥ ምስክርነት ያ ነገሩ ለውስጥ ሰውነት የምታረገው ነገር ቢዝነስ ሊሆን ይችላል፣ ልትሰራ ያሰብከው ትዳር ሊሆን ይችላል፣ አንዳች የሆነ ነገር ሊሆን ይችላል፣ ትምህርት ሊሆን ይችላል። ለጌታ ክብር ያመጣል፣ ቃሉም ይደግፈዋል፣ ግን በውስጥ ሰላም ይሰማዋል። ያ የውስጥ ምስክርነት መጽሐፍ ቅዱስ መንፈስ ቅዱስ ለመንፈሳችን ምን ያደርጋል ይላል? ይመሰክርልናል ይላል። የውስጥ ሰላም በጣም ወሳኝነት አለው። እህቶች ሰውየው ምንም አይነት መልአክ ይምሰል፣ አንድ እማታፈቀው ከሆነ እማትወጂው ከሆነ ትዳር ወሳኝ ነው፣ ግን እሺ አለ ማለቱ ወይም መቆየቱ መጸለዩ ጥሩ ነው። ጌታው እሱን ማፈቅርበት ልብ ስጠኝ። ለሴት ልጅ ከማትወደው ከማታፈቅረው ጋር መኖር ከባድ ፈተና ነው። በስራም ጉዳይ ላይ እንደዚሁ ጌታ ሆይ ውስጥ የቀር ብሎታል፣ ምን ደስ አልተሰኘውም፣ ይሄ ነገር ምናምን ደስ የማትሰኙበት ከሆነ ትንሽ ቆዩ። አንድ ሰው ሃይስኩል እያለ ልጅቱ አስቸገረችው። ሲወጣ ታስቸግረዋለች፣ ሲገባ ታስቸግረዋለች። በቃ እቺ ልጁ እንግዲህ ሚስት ትሆናለች ወደፊት ብሎ አሰበ። ከክላስ ሲወጣ ቾኮሌት ገዝታ ማት ተሰጠዋለች። ሱቃቸው ሳይዘጋ አይቀርም። በኋላ እንዴት ነው ምናምን ሲል እንግዲህ ጌታ በተለያየ መንገድ ይናገራል፣ ፈቃዱ በዚህና በዛ ምናምን አልኩት። ከዛ ጸለየና ሄደ። ጸልዮ ክላስ ገብቶ አስተማሪው እያስተማረ እያለ ከክላስ አቋርጦ ወጥቶ የማያውቅ ልጅ ውስጡ ውጣ ሂድ ውጣ ከክፍል ውጣ። ልጁ ተደነቀ። አስተማሪው ያስተማር ልጅ ይንቆራጠጣል። እንደዚህ ሰምቼ አላውቅም ማለት ውጣ ምታመም ሁሉ መሰለኛል፣ ሚያስመልሰኝ ሁሉ መሰለኝ። ተቆነጠነ ሙቀት ወበቁ ምንድን ነው የነገር ብዬ ወጣዋል። ወጥቼ ንፋስ እንትን እያልኩኝ ወደ አስተማሪዎች ስታፍ ላንጅ ስጠጋለ ልጅቷ አንድ አስተማሪ እግሩ ላይ ቁጭ ብላ ጮርናቄ ገዝቶላት አስተማሪው ሻይ አዞላት ስታፍ ላንጅ ፈልሰስ ብላ አያት። መልስ ነው አይደለም? መልስ ነው። ቀስ ብሎ ተመለሰ። ክፍል ሲገባ ሙቀቱም የለም። መልሱ ተመለሰ አልተመለሰም? ስለዚህ እግዚአብሔር በምን መንገድ ፈቃዱን መንፈሱ እንደሚነግር አታውቅም። በምን በሆነ ነገር ያ ሰው ያንቺ እንዳይደለ አንቀዥቅዦ የሆነ ነገር ሲያደርገው ያሳይሻል። አንቀዥቅዟት የሆነ ነገር የሆነ እግዚአብሔር እጅሽ ላይ ይጥለዋል፣ እጅሽ ላይ ይጥላታል። የእግዚአብሔር ፈቃድ ካሉ ዋናው ነገር መንፈስ ቅዱስን መስማት፣ የመንፈስ ቅዱስ ምስክርነት። እግዚአብሔር የፈቀደው ነገር ጊዜ የሚያመጣውን ፈተና ማለፍ ይችላል። እንደ በቀላሉ ላስረዳችሁና እዚህ ዩኒቨርሲቲ ውስጥ ይፋቀራሉ፣ ዝም ብለው ይዋደዳሉ። እድሜም ነው ጊዜም ነው ጤናማነትም ነው። ሰው ዩኒቨርሲቲ ገብቶ ምንም እስክጨርስ እኔ ድንጋይ ነበርኩ
አይቼም አላቅም ተመልክቼም አላቅም በውስጤ እንዲህ አይነት ሐሳብ መጥቶ አቅም ካለ ወይ ጎበዝ ነው ወይ ችግር ይኖራል እንጂ ወጣት ልጅ እድሜዎቹ 10ዎቹን መጨረሻ ላይ ሲገባ 20ዎቹ መጀመሪያ ላይ ውደድ አፍቅር ይለዋል። 7ኛ 8ኛ ክፍል 9 10 11 12 ሰው የራሱን ልብስ ሳይቀይር አፍቃሪ ይሆናል። የእናቱን ምግብ እየጨረገደ ለልጅቷ ብዙ ነገር ያስባል። መኪና ሁሉ ሊገዛላት ያስባል። ሃሉሲኔሽን ነው ምኞት ነው ግን ጤናማነት ነው። ምንም ችግር የለውም። ጤናማነት ነው ባይዘው የትኛውም ሰው ሲፈጠር የሆነ እድሜ ጋር ሲደርስ ሴቲቱ ወንድ እንድትፈልግ ወንዱ ሴት እንዲፈልግ የሚያደርግ ተፈጥሮ ነው ጌታ ይሰጠን። ጌታ ሲሰራ እንደዚህ አድርጎ ይሰራል። ከሰይጣን አይደለም ከጌታ ፍላጎቱ ምንም ነገሩ ከሌለ ደግሞ ህመም ምልክት ሊሆን ይችላል። እንደዛ አይነት ሰው ሲኖር ደግሞ መንፈሳዊ ችግር ካለበት እንጸልያለን። ስጋዊ ደዌ ካለበት ደግሞ ሐኪም ያክመዋል። ተረፈች ኖርማል እዛ ጋር የመጣው ነገር ጤናማ ነው። ያን ጤናማ ነገር ግን በአግባቡ ማኔጅ እንዳናደርገው ነው ሰይጣን እዛ ጋር ሚሯሯጥልን። እንግዲህ ይሯሯጥልሃል። ከዛ አንዳንዱ ራሴን ላጥፋ ይላል። አንዳንዱ ጸጉሩን ተመናቅሮ ጥፍሩን አይቆረጥ ኮሌታው ጭቃ በጭቃ ይሆናል። ምግብ አይበላለትም፣ ውሃ አይጠጣለትም፣ ቆሻሻ ይሆናል። ራሱን መግራት ያቅተዋል ምናምን። እነዚህ ሁሉ ዲሞኖች ይህን በጎ ነገር ለክፉ ነገር ሲጠቀሙበት ነው እንጂ ነገርየው ደስ ይላል። ማፍቀር ደስ ይላል። ፍቅር ደስ ይላል። ትንሽ ልጅቷን አይቶ መደንገጥ ደስ ይላል። ልጁን አይቶ መንከርፈፍ ደስ ይላል። ኖርማል ኢትስ ኖርማል። ለራስ ትኩረት መስጠት ኦኬ ትምህርቴ ስለሚሄድ ልጁ ሊያይኝ ስለሚችል በጣም ራሴን ልጠብቅ ዛስ ኖርማል ጤነኛነት። ልጅቷ ልታይኝ ስለምትችል ሲጸዳ ልበል በጣም ጤናማ ነው። አየህ ሙሉ ሰው እየሆንክ ነው። ግን ፈቃዶች ውሳኔዎች በአንድ ነገር ላይ ልታደርግ ያሰብከው ነገር የእግዚአብሔር እጅ ካለበት ፈቃድ ካለበት የሚታወቀው የጊዜን ፈተና ያልፋል። ቀኑ ቢራዘምም ቀኑ ጊዜ ቢሄድም ወዘተ ያን ፈተና የሚያልፍ ነው እና ይፋቀራሉ፣ ይዋደዳሉ። ከዛስ በኋላ ሰከንዲር ላይ ይፋቀራሉ፣ ሰርዲር ላይ ይለያያሉ። ጊዜን ማለፍ አይችሉም። መዝለቅ ለትውልድ መሄድ አይችልም። አቃለው ብዙ ወጣቶች እኔም ራሱ አዲስ አበባ ሄጄ ያጋባዋቸው እዚህም ያጋባዋቸው እዚህ ዩኒቨርሲቲ ተዋውቀው ተጫጭተው እዚህ ፌሎሺፕ አድርገው ክርስትናው ይዟቸው ቃሉ ይዟቸው ትዳር ያዙ፣ ያገቡ፣ ቁም ነገር ላይ ደረሱ፣ ልጆች የወለዱ ማት አሉ። በስም ሀብቴ ቢጠራቸው ብዙ ናቸው። እኛ ራሱ ሄዳር ናቸው አይደል? እዚህ ዩኒቨርሲቲ ተጫጭተው እዚሁ ያገቡ፣ ተኳሉ፣ የተዳሩ ልጅ የወለዱ አለ ይሳካል። በጣም በእግዚአብሔር ቤት በፌሎሺፕ በክርስትና በእግዚአብሔር ቃል የተያዘ ወንድም ከሆነ ግን አብዛኞቹ ነገሮች ፌል የሚያደርጉት የጊዜን ፈተና ማለፍ የማይችሉት የእግዚአብሔር ፈቃድ በውስጡ ስለሌለ። እግዚአብሔር ፈቃድና እጁ ያለበት ነገር ሁሉ የጊዜን ፈተና ያልፋል። ምን እንደሆነ ላሳያችሁ። የሆነ ጊዜ ላይ የሚቆም ከሆነ የሚበላሽ ነገር ከሆነ ማይዘልቅ ነገር ከሆነ በእግዚአብሔር ማሳበብ አያስፈልግም። ሲጀመር ማን የለም ነው? እግዚአብሔር የለም ነው። ለምን? እግዚአብሔር በዚህ ነገር ላይ እንዲያስብ ያለው ምን ታስባለህ? ፈቃድ ነው ወይ ሲባል እግዚአብሔር ከመከረ እግዚአብሔር እጁን ከከተተ የሱ ምክር የሱ እጅ የገባበት ነገር ምን ይሆናል መሰለ? መዝሙር 33 ቁጥር 11 አውጡና መዝሙር 33 ቁጥር 11 እንደዚህ ይላል። ጌታ እጁን የከተተበት ነገር ጌታ ይሄን ምንም አለሁበት በርታ ቀጥል የሚልበት ነገር ሲሆን እንደዚህ ይሆናል። የእግዚአብሔር ሐሳብ ግን ምንድነው? እግዚአብሔር ያለበት ሐሳቡ ያለበት እጁ ያለበት ምክሩ ያለበት ነገር የገባበት ነገር እግዚአብሔር ሐሳብ ግን ለዘላለም ይጸናል። በ1983 ተጀምሮ በ84 አይቆም። ግንቦት ላይ ተጀምሮ ሰኔ ላይ ይጠናቀቅ። ዘመን የማይሻገር ማለት ቀናትን የማይሻገር ወራትን የማይሻገር አይነት መልክ ካለው ጋብ ማለት መቆየት መቆም ጥሩ ነው። ምናልባት የማን ፈቃድ አይደለም? የጌታ ፈቃድ አይደለች። የጌታ ፈቃድ ላትሆን ትችላለች። ቀን የማይሻገር ዛሬ ላይ ሞቅ ተብሎ ምናምን ጀምሬው የዛሬ ዓመት ላይ ኮላፕስ የሚያደርግ ነገር ጋብ ማለት አቃዋል ውስጥ ይነግራል። የሚቀጥልና ማይቀጥል የሚዘልቅና ማይዘልቅ ነገር ጅምሩ ላይ ራሱ ታውቀዋል። ማያጠግብ እንጀራ ከምጣዱ ያስታውቃል አይደል? ለምሳሌ የ20 ዓመት ወጣት ልጅ የ20 ዓመት ወጣት ጎረምሳ እሱም አንደኛ ዓመት ተማሪ እሷም አንደኛ ዓመት ተማሪ እንጃ በጣም የመዝለቅ አቅሙ ዝቅተኛ ይሆን የሚሻገር ልጁ የ20 ዓመት ልጅ ምን ይሻገራል? ሞባይል ካርድ እንኳን እናቱ የምትሞላለት ልጅ ምንድነው? ምን እሱም አይሻገርም አያሻግርም። ባል መሆን ራሱ አይችልም።
ብታገቢም እኩያሽ ነው። ብትወልጅለትም ሁለት ልጅ ማሳደግ ከባድ። እሱንም ልጁንም ነው የምታሳደገው። አንድ ጺም ያለው ልጅ አለ፣ አንድ ጺም የሌለው ልጅ አለ። ሁለቱን ማሳደግ ከባድ ይመስለኛል። አንድ ሰው ቁጭ ብለን እና ልጅቷ ሕፃን ነገር እንደ ሕፃን ነው የሚያረጋትና አርግዛለች። ከዛ በኋላ እዛው እኔ እየሰማው እንዲህ አለ፣ አይዞሽ ምንም ችግር የለም ትወልጃለሽ፣ ሁለታችሁንም በደንብ አድርጌ ያሳድጋለሁ አለ ሰውየው ማለት ነው። አሽሙሩ ገብቷቸዋል። ያው ነሽ አንቺም ሕፃን ነሽ እንደማለት። በወንድ ሲሆን ደግሞ ይከፋል። እናትና አባቱ የሸኙትን ልጅ አንቺ ተረከበሽ የምታሳድጊባት ምንም ምክንያት የለሽም። ወንድ ልጅ በእድሜም ቢበልጥ በእውቀትም ቢበልጥሽ ከተቻለ በሀብትም ቢበልጥሽ ምንም አይደለም። ሴት ልጅ የመንደላቀቅ መብቷ የተጠበቀ ነው። ተቸግራ ያለ መኖር ህጋዊ መብት አላት በመጽሐፍ ላይ። ወንድ ደግሞ ተጋግጦ ተቸግሮ ፎቶንም ቢሆን መንገድ ላይ አስቀምጦ ለምኖ የማብላት ግዴታ አለበት። ተጽፏል። ይሄ ሁሉ የተጻፈ ነው የምነግርህ። ሴት ልጅ ግን በቤት ቁጭ ብላ አግብተኛል አይደል? ከእናቴ ቤት አምጥተኛል፣ አምጣት ከየትም ብላ እኔ ከየት ቆም መሰለሽ ብሎ የለም። አምጣት ቲቶ ላይ ተጽፏል። የመቀመጥ መብታቸው የተጠበቀ መጽሐፉ የሚለው ሴት ልጅ ቤት ተቀምጣ በቃ እንደዛ ነው። አሁን ያው የወጡት አንድም ተቀመጡ ብንልም ስለማይቀመጡ አብዮተኛም ዘመን ስለሆነ ኑሮም ከባድ ስለሆነ እንኳን ብቻህን ለሁለትም ከባድ ስለሆነ እንደዚህ እያለን እንቀጥላለን። ባህሉም የተቀየረ ስለሆነ ይመስለኛል። ግን እንደዛ ነው። የእግዚአብሔር እጅ ያለበት ነገር፣ ሐሳብ ምክሩ ያለበት ነገር ይቀጥላል። የሌለበት ነገር ስታሽሞነሙኖ ብትሉ በገንዘብ ብትደግፈው ምናምን አይሆንም። ብር ያላችሁ ሰዎች ለሴት ጓደኞቻችሁ ባናቱ ቀሚስ፣ ጫማ፣ ልብስ ምናምን ስላረጋችሁ አይቀጥልም። ትክክለኛ ባል እንደውም አንተን እንደምትወድና ሌላ ነገር እንደምትወድ ማረጋገጫ ማግኘት አለብህ። ደግሞ ይሄንን ይዘህ ደግሞ የሆነ ቲያትር ለመስራት መከራን እንዳትበላ ሐሳቤን አግኝልኝ ምን ማለት ነው? ዝም ብለ ያለን በመርጨት ሴት ልጅን መያዝ አትችልም። ይንቁሃል። ስትስቆነቆንም ደግሞ እሱ ደግሞ መጽሐፍ ቅዱስ ላይ ያለውን ወንድ እንዳትሆን ያደርግሃል። ስለዚህ ባላንስ አድርገ ቤቱን የሚሰራው ፍቅር እንጂ ገንዘብ እንዳይደለ አውቀ። ስለዚህ አንድ ነገር ጠይቄ ለምኜ ፈልጌ ፈቃድ ነው ወይ ብዬ የምለውን ነገር የሱ ፈቃድ እንደሆነ ማቀው ያ የሚመጣ ያ የሚሆነው ነገር የኔን ፈቃድ ለሱ እንዳስገዛም ያደርገኝ ከሆነ ያ ነገር የሚበዛብኝ የሚገዛኝ እና ፈቃዴን ለጌታ ማስገዛም አልችል ያ ነገር የኔ ጌታ የሚሆን ከሆነ ግን አለቀ። ለምሳሌ የሚመጣው ባልሽ ከኢየሱስ በላይ ከሆነብሽ ፈቃድሽን ሙሉን ባልሽ ጠቅልሎ ከወሰደው ለጌታ የሚሆን ስፍራ ካጣሽ ይህ የማን ፈቃድ አይደለም? የጌታ ፈቃድ አይደለም። እኔ ባሌ ለኔ ኢየሱስ ነው ያሉ ሴቶች ሁሉ ባላቸው ኢየሱስ እንዳይደለ አይተው ነው የሞቱት። ስለዚህ ፈቃድሽን የሚሻማ ፈቃድህን የሚወስድብ ለኢየሱስ እንዳታስገዛ ብርቅ የሚሆን ኧረ ሴት ብርቅ ሆኖባቸው እኮ አግብተው ከቸርች የጠፉአሉ። ይመጡ የነበሩ ከዛ በኋላ የሆነች ሴት ሲያገኙ እልም ያሉ ምን ነው ሲባል በቃ የሆነች ልጅ አግብቶ ምናምን እና በቃ ለዚቹ ነበር ማለት። እግዚአብሔር ፈቃዱ የሌለበት ነገር መጨረሻ ላይ ራስን እንድታስገዛለት ማያደርግ ነገር መሆኑን ቼክ ማድረግ ነው። እናመሰግንሃለን። ክብር ሁሉ ለአንተ ይሁን። የኢየሱስ አባት ለልጆች ስለተናገርከን ነገር ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጸጋና ሰላም ለሁላችን